ሌሎቹ ደግሞ ከሪሳላው በኋላ ነበር የተቀበሉት። የወንድማቸውንም ልጅ አጠገባቸው ነበር አልጋቸው ላይ የሚያስተኙት። ካጠገባቸው ማያርቁትም ጠላት ተደብቆ እንዳያጠቃቸው በሚል ስጋት። ቤታቸውም ውስጥ አንድ ህግን አወጡ። የኔ ወንድሜ ልጅ መጥቶ ምግብ ቦታ ላይ ቁጭ እስካላለ ድረስ ማናቸው ምግብ እንዳትመገቡ ተባሉ። ሁሉም ምግብ መልእክተኛው ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ ማንም ሰው ሳይነካው ይቀመጣል። ታሪክ እንደሚናገረው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዛሬ መብላት አልፈልግም እንኳን ካሉ አቡ ጣሊብን ቤታቸው ውስጥ ዛሬ ምግብ እንዳይዘጋጅ በማለት ያዙ ነበር። ሁላችንም መብላት የለብንም፣ ይሄንን እኔ አልስማማም፣ የኔ ወንድሜ ልጅ ሳይበላ እኛ ምግብ አቀርበልን በላ ይሉ ነበር። ይሄንን የሚሉ ነበር። የወንድሜ ልጅ ምግቡ ላይ እጁን እንዳሳረፈ ምግቡ በረካ በበረካ ይሆናል ሁላችንም እስኪበቃ ድረስ። በዚህ በኩል አቡ ጣሊብ ትንሽ ረፍት ላርግ ብለው ገደም እንዳሉ ባለቤታቸው ደግሞ ፋጢማ ቢንት አሰድ በተከታታይ ተአምራቶችን እያየች ነበር። ቤታችን ውስጥ ባለው ጓሮ አንድ የደረቀ የተምር ዛፍ ነበረ። ረሱላችንም ሰለላሁ ዐለይሂ ወሰለም አንድ ቀን ወደ ቤት ውስጥ ገቡና ወደ ጓሮ አለፍ ብለው የተምር ዛፉ አጠገብም ቆሙና የተምር ዛፉን በእጃቸው ነካ እንዳደረጉት ወዲያውኑ እርጥብ ተምሮችን ማፍራት ጀመረ። የደረቀው የተምሩ ዛፍ እንደደረቀ እንደቆመ እርጥብ ተምሮችን ግን ማፍራት ጀመረ። ፋጢማም ረዲየላሁ ዐንሃ እንደምትለው ከዛን ቀን በኋላ ሁሉ ጊዜ ይህን ተአምራት ማየት ጀመርኩ። በየቀኑ ይሄ የተምር ዛፍ ያፈራ ነበር እርጥብ ተምሮችን። እኔም እርጥብ ተምሮችን እያነሳው ለልጆች ያከፋፍል ነበር። አንድ ቀን ግን እንደዚህ አይነት ነገር ተከሰተ። እነዚህ የተምር ዛፎች ደረቁ፣ ተምርንም አላፈሩም። እኔም ግራ ተጋባው። ምክንያቱም ሁሉ ጊዜ እርጥብ ተምሮችን በየቀኑ እያፈራ ነበር ያስለመደኝ። ከዛም በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ወደ ቤት ውስጥ ገቡ። እኔም ወዲያውኑ በቅሬታ መልክ እንዲህ ብዬ አልኳቸው፣ ይሄ ተምር ዛፍ ዛሬ ምን ሆኖ ነው? ጭራሽ እርጥብ ተምሮችን እንኳን አላፈራም አልሰጠኝም አልኳቸው። ይሄንን እንደሰሙ ረሱላችን ሰለላሁ ዐለይሂ ወሰለም ተራመዱና ወደ ተምሩ ዛፍ ተጠጉ። ፋጢማ ቢንት አሰድ ረዲየላሁ ዐንሃ እንደምትለው እኔ ሳይ የተምር ዘለላዎችና ቅርንጫፎች ራሳቸው አጎንብሰው የረሱላችን ሰለላሁ ዐለይሂ ወሰለም ፊት ድረስ ደረሱ። እነዛን ቅርንጫፎችን መልእክተኛው ሰለላሁ ዐለይሂ ወሰለም የሆነ ነገር እንዳሏቸው ወዲያውኑ በተምር ተሞሉ ቅርንጫፎች ጠቅላላ። ከዛም ፈገግ እያሉ ወደ እኔ ዞር ብለው አዩና አክስቴ ከዚህ በኋላ ግን ምንም ቅሬታ አታሰሚም ይሄ የተምር ዛፍ ስለማይደርቅ ብለው አሉኝና ወደፊት ሄዱ። እኔም ወዲያውኑ ወደ ጌታዬ ተመልሼ ይሄንን ዱዓ ማድረግ ጀመርኩ። አንተ የኔ ጌታ ይሄ ልጅ ባንተ ትልቅ ደረጃ ካለው እንግዲያውስ በሱ ይሁንብህ፣ እባክህ ለኔ እንደዚህ አይነት ልጅን ስጠኝ፣ የሱ አምሳያ የሆነና የሱ ጓደኛ ሊሆን የሚችል። ፋጢማ ቢንት አሰድ ረዲየላሁ ዐንሃ እንደምትለው አራተኛ ልጄንም ስወልድ እኔ ስሙንም አሊ ብዬ ጠራሁትና እርግጠኛ ነበርኩ የዛ ዱዓ ውጤት እንደሆነ። እኔ የረሱላችን ሰለላሁ ዐለይሂ ወሰለም ተአምራቶችን አይቼ የጠየቁት ዱዓ ውጤት ነው አለች። ይቀጥላል።